ሰላም እንደምን አላችሁ። ሳምንታዊ የጤናው በቤቱ ፕሮግራማችን አሁን ጀምሯል። ዛሬ ከእንቅርት ህመም ጋር በተያያዘ ሰፋ ያለ ውይይት ወደ እናንተ እናደርሳለን። በ0112744235 ላይ ደውሉ። ምላሽና ማብራሪያ ወደ እናንተ የምናደርስ ይሆናል። ፕሮግራሙን የማዘጋጀት በማቅረብ አማረ ተመስገን አብሬያችሁ ቆይታ አደርጋለሁ። እዚህ ስቱዲዮ ሁለት እንግዶችን ጋብዣለሁ። ከቅዱስ ጳውሎስ ሆስፒታልና ከጥቁር አንበሳ ሆስፒታል። እንግዶቼ እንኳን ደህና መጣችሁ። እስኪ ራሳችሁን አስተዋውቁልን። ዶክተር ይስሐቅ ሱጋ እባላለሁ። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የቀዶ ሕክምና ተባባሪ ፕሮፌሰር እንዲሁም የእንቅርት እና የጡት ካንሰር ቀዶ ሕክምና ሰብ ስፔሻሊስት። በጣም አሪፍ። ዶክተር ጳውሎስ ኤፍሬም እባላለሁ። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ እና በጥቁር አንበሳ ስፔሻላይዝድ ሆስፒታል ረዳት ፕሮፌሰር እና የስኳርና ሆርሞን ሕክምና ሰብ ስፔሻሊስት ሐኪም። መልካም፣ እንኳን ደህና መጣችሁ። በጣም አሪፍ። ዛሬ እንግዲህ ከእንቅርት ህመም ጋር በተያያዘ ነው ሰፋ ያለ ሀሳብ የምናነሳው። ከዛ በፊት ግን ምናልባት እንቅርት የምንለው ቀጥታ ከታይሮይድ ሆርሞን ጋር የተያያዘ ነው እና ታይሮይድ ሆርሞን ስንል ታይሮይድ ግላንድ ስንል የትኛው ነው የታይሮይድ እጢ የምንለው የትኛው ነው፣ እንደገና ደግሞ ምን ምን ስራዎችን ነው የሚሰራው የሚለውን ባጭሩ እንዳስሳለን። ከዶክተር ጳውሎስ ልጀምር፣ ወደ ሆርሞን ስለሚያዘነብል እሱ። መልካም። ስለዚህ የታይሮይድ እጢ የምንላት ማለት ነው በአንገታችን በታችኛው ክፍል የምትገኝ የቢራቢሮ ቅርጽ ያላት አካል ስትሆን እቺ የታይሮይድ አካል ስራዋ ብዙ ነው። ከሳይዟ አንጻር ትንሽ ብትሆንም ሰውነታችን ውስጥ ያለውን ሁሉ የኃይል ማመንጨትንና ኃይልን መቆጣጠርን ላይ ነው የምትሰራው። በታይሮይድ አካሉ ማለት ነው በውስጡ የሚመነጩ ታይሮክሲን የሚባል ሆርሞን፣ በሕክምናው T3 T4 የምንላቸው ሆርሞኖች ሰውነታችን በመሰራጨት የሰውነታችንን ኃይል በበቂ ሁኔታ እንዲመነጭ እንዲስተካከል የሚረዱ ሆርሞኖችን ታስተካክላለች። መልካም ዶክተር ምጨምርልን ካለ ምናልባት ምን ይሰራል የሚለው ላይ ፋይዳው ላይ ዶክተር ጳውሎስ እንዳለውም የቢራቢሮ ቅርጽ ያለው አካል ነው። ምስሉ ላይ እንዳለን ቀኝና ግራ አለው፣ በመሀል የሚያገናኘው አለው። ስለዚህ ሌላኛው ዋና ጥቅሙ ያለሱ መኖር አይቻልም። ለሰውነታችን ጠቃሚ የሆኑ ኬሚካሎች ያመነጫል። ቅድም ታይሮክሲን የተባለው እሱ ኦልሞስት ሁሉም የሰውነታችን አካል ላይ ስራዎች ላይ ይሳተፋል። ስለዚህ እንደ ችግርም ሲመጣ ተያይዞ ከራሱ ከእድገቱም ጋር ወይ ከሚያመነጫቸው ሆርሞኖች ጋር የተያያዙ ችግሮች ሊመጡብን ይችላሉ። ግን በተፈጥሮ ትልቅ ጥቅም ያለው አካላችን ነው። ምናልባት የታይሮይድ ሆርሞን ከሚነሳቸው ጥቅሞች በዋናነት አንደኛው ከህፃናት አእምሮ እድገት ጋር በተያያዘ ይነሳልና እንደው ከሱ ጋር የተወሰነ ሀሳብ ተጨምሩ ዶክተር ጳውሎስ። ስለዚህ የታይሮይድ ሆርሞን ህፃናት እድገት ላይ ስራውን የሚጀምረው ገና በእናታቸው ሆድ ውስጥ እንዳሉ ነው። ታይሮይድ ሆርሞን ህፃናት እስከ 12ኛው ሳምንት እርግዝና ሳምንት ጊዜ ድረስ የሚያገኙት ሆርሞኑን ከእናታቸው ነው። ስለዚህ በእናት ያለ የታይሮይድ ሆርሞን ማነስ የጽንሱን እድገትን እና የወደፊት ደግሞ እጣ ፈንታውን የሚወስን ይሆናል ማለት ነው። ምንም አይነት የታይሮይድ ሆርሞን መዛባት እርግዝና ላይ የመጣው ተጽዕኖ ከፍተኛ ነው የሚሆነው ማለት ነው። ያ ታይሮይድ ሆርሞን 12 ሳምንት ከደረሱ በኋላ ጽንሱ በራሳቸው ታይሮይድ ግላንዱ ዲቨሎፕ ስለሚያደርግ እድገቱ ከዛ ይጀምራል እና በዚህ እድገት ውስጥ የሚመጣ ማንኛውም አይነት ጉዳት ጽንሱ ላይ በተለይም የአእምሮ እድገትና ከተወለደ ወዲህም ማለት ነው የሚፈጠር የታይሮይድ ሆርሞን ማነስም ካጋጠመ የአእምሮ ውስንነትና ሌሎች ተጓዳኝ ችግሮችን ይዞ እንዲመጣ ይችላል። የአእምሮ እድገት ስንል ዶክተር አይኪው እንደማለታችን ነው ወይስ እንዳጠቃላይ ያስኬዳል? በሱም ያስኬዳል። ሌላ ተጨማሪ ግን እርግዝናም የታይሮይድ ሆርሞኖች ሲዛቡ እርግዝናም እንዳይፈጠርም ሊያደርጉ ይችላሉ። ስለዚህ ከእርግዝና ጋር በተያያዘ ገና ካፈጣጠርም ጀምሮ እርግዝናም ከመፈጠር ጋር ተያይዞ አፌክት ሊያደርግ ይችላል። በጣም ጥሩ። እስቲ ዳይሬክተራችን ቀጣዩን ምስል ይሰጠናል። እንግዲህ የታይሮይድ ግላንድ ጤናማው ነው፣ ግን ችግር በተፈጠረ ጊዜ ወይም የአዮዲን እጥረት በተፈጠረ ጊዜ እንግዲህ ወደዚህ መልክ ይቀየራልና ይህንን ነው እንግዲህ እንቅርት የምንለው። ስለዚህ በምን መልኩ እጥረት ሊከሰት ይችላል? በተለይ ደግሞ ከአዮዲን ጋር የተያያዘውን ለማንሳት ፈልገን ነው። መልካም። እንግዲህ የእንቅርታችን ጋር ወይ ታይሮይድ ያልነው አካላችን እንደ ችግር ወይ ጎይተር ሆነ ስንል የሚከሰተው ያው የተወሰነ እድገት ሲያሳይ ነው። ያም የግድ በጣም ትልቅ ላይሆን ይችላል፣ ግን ከሱ ጋር ተያይዞ የሚመጡ ነገሮች አሉ። ስለዚህ አንድ ሰው ላይ ተለቅ ያለ እንቅርት ባይ ምገምተው 4 ነገሮች ናቸው። እነዚህም አንደኛው
በሲምፕል እንለዋለን በእንግሊዘኛውኛ። ይሄም የሚመነጨው ሆርሞን ኖርማል ይሆናል፣ ግን እብጠት ይኖረናል። ያ በምን ሊከሰት ይችላል? በጣም የትም ዓለም ላይ በተለይ በታዳጊ ሀገር ላይ የተለመደው የአዮዲን እጥረት ሲኖር ነው። ስለዚህ ያው ዓለምም እያደገ የመጣው አዮዲናይዜሽን ምንለው ፕሮሰስ አለን። ስለዚህ የምንመገባቸው ምግቦች በአብዛኛው አዮዲን እንዲኖራቸው የተደረገውም ከዛ በኋላ ነው። ስለዚህ በዋናነት አዮዲን ዴፊሽንሲ የምንለው ወይ የአዮዲን እጥረት የሚያመጣው ችግር ነው። በሁለተኛነት ደግሞ አንዳንዴ የሚመነጨው ሆርሞን ሰውነታችን ከሚፈልገው በላይ ሊመረት ይችላል። በዛ ምክንያት ሊሆን ይችላል። ሶስተኛው ደግሞ ካንሰር ምክንያት ሊሆን ይችላል። አራተኛው ሊቆጣ ይችላል ወይ ደግሞ ኢንፌክሽን ሊፈጠርበት ይችላል። ከዚህ ጋር ተያይዞ ነው እንግዲህ በዋናነት ግን የትኛውም ቢሆን ታዳጊ ሀገር ላይ በተለይ አሁንም ዋና ምክንያት የሆነው ለእንቅርት የአዮዲን እጥረት ነው። መልካም ዶክተር ጳውሎስ ምናልባት አሁን እንቅርት እንግዲህ ብዙ ጊዜ የምናየው አለ፣ አንገት ላይ የማናየውም አለ ወይ የሚለውን ብታነሳለን። ስለዚህ በብዛት ሕክምናው ላይ ማለት ነው ታካሚዎች እኛ ጋር ሲደርሱ አብዛኛው ጊዜ የሚታይ ወይ በአይናችን ላይ አይተን ምን ለየው እብጠት ይዘው ሲመጡ ነው። ግን አንዳንድ ጊዜ በሌላ ምርመራ የሚገኙ እብጠቶች ታይሮይድ ላይ ሊኖሩ ይችላሉ። በአብዛኛው ዶክተር ይስሐቅም እንዳለው ተለቅ ያለ መጠን ሳይኖረው ራሱ ከውስጥ ታይሮይድ ላይ ለውጥ ሊኖር ይችላልና ይሄም በራሱ በምርመራ በአልትራሳውንድ በሌሎች ምርመራዎች ለሌላ ጉዳይ በተደረጉ ምርመራዎች የሚገኙ ሁኔታዎች ሊሆኑ ይችላሉ። ከአንገት አጥንታችን እዚህ ከደረት ፊት ለፊት አጥንታችን ጀርባ የገባ ታይሮይድም ሬትሮስተርናል ምንለው በሕክምናው ወደ ውስጥ እሱም በጣም አደገኛ ነው ይላሉ ሰዎች። እሱ አደገኛ የሚሆነው ምንድነው? ሳይዙ እየጨመረ በሄደ ቁጥር ልክ የደረት መግቢያ ላይ ያሉ አካላትን በተለይ የደም ስር፣ የትንፋሽ ቱቦ፣ የምግብ ቱቦ እነሱ ላይ የሚያሳድረው ጫና መተላለፊያዎችን በሙሉ ልክ ብለው እነሱ ላይ የሚያሳድረው ጫናን አደጋውን ይጨምረዋል። በጣም ጥሩ ዶክተር ምጨምረኛለ። እንግዲህ ያው በኋላ ቀዶ ሕክምና የሚነሳ ከሆነ በዛ ሰዓት እናነሳዋለን። አሁን ዲስከስ ያደረግነውን ግን እሱ ትንሽ ወደ ውስጥ እድገት ሲኖረው ምንድነው አሁን የእንቅርት ላይ እንቅርታችን ላይ እንደ ችግር የምንቆጥራቸው በዋናነት ሁለት ነገሮች ናቸው። የመጀመሪያው ለሰውነታችን ቅድም ያመነጫል ያልነውን ሆርሞኖች ሊዛቡ ይችላሉ። እነሱ በተለያዩ ምክንያቶች ይከሰታሉ። ወይ ከልክ በላይ ሊመረት ይችላል፣ ወይ ሰውነታችን ከሚፈልገው ያነሰ ሊመረት ይችላል። በተለይ ከልክ በታች ያነሰ በሚመረትበት ሰዓት ምንም የሚታይ ነገር ላይኖረን ይችላል። መጠኑ በዛው ባለበት ሊሆን ይችላል። ስለዚህ የግድ መታየ ችግር ለመፍጠር የግድ የሚታይ አይነት እብጠት ላይ ያመጣ ይችላል። መልካም እንግዲህ ታይሮይድ ግላንድ ላዩ ላይ የቢራቢሮ ቅርጽ አለው ብለናል። ላዩ ላይ ደግሞ ሌላ ፓራታይሮይድ የሚባል አለና እሱ ባበጠ ትልቅ በሆነ ጊዜ እነዚህ አብረው አፌክትድ የሚሆኑበት አጋጣሚ አለ ወይስ እንደው አይገናኝም? አቶ አናቶሚያቸው እንግዲህ ፓራታይሮይድ የምንላቸው ያው ስሙም እንደሚነግረን ከታይሮይድ አጠገብ እንደማለት ነው። ከጀርባ በኩል የቢራቢሮ ቅርጹ ነው አሁን ብንገለብጠው ከጀርባ በኩል አራት በየዳይሬክሽኑ የተለጠፉ ትንንሽ አካላት አሉ። እነሱም ፓራታይሮይድ ሆርሞን የሚባል ኬሚካል ያመነጫሉ። እሱም ካልሽየም የምንለው ንጥረ ነገር የሰውነታችንን የሚቆጣጠር ነው። ስለዚህ እንቅርት ችግር ባለ ሰዓት እሱም አፌክትድ ሊሆን ይችላል፣ በተለይ ካንሰር ሲከሰት። ምክንያቱም ተለጥፎ ስላለ የተለጠፈው እሱ ተለጥፎ እንቅርቱ ዝም ብሎ ካደገ እሱንም አብሮ የእንቅርቱ የካንሰሩ ሰለባ ሊሆን ይችላል። ሌሎች ኢንፌክሽንም ሲፈጠር እንደዛው። ሌላኛው በዋናነት ግን የፓራታይሮይዱ የሚጎዳው መቼ ነው? ሰርጀሪ ስንሰራ ነው። ምክንያቱም ከእንቅርቱ ላይ ማንሳት አለብን፣ እሱ ማስቀረት አለብን። ትልቁን ስራ የሚጠይቀው እሱ ነው። የዛኔ በጣም የሚጎዳውና አፌክትድ የሚሆነው ፓራታይሮይዱ በዛ ሰዓት ነው። በጣም ጥሩ። እንደ እግረ መንገድ ለማንሳት ነው። ከዛሬው ጋር አይገናኝም፣ ግን ሳናነሳው አናልፍም በሚል ነው። አመሰግናለሁ። መልካም። ቀሪዎቹን ደግሞ ተቀምጠን ሰፋ ያለ ውይይት እናደርጋለን። እናመሰግናለን። ተመልካቾቻችን የተከታተላችሁ የምትገኙት ጤናው በቤቶ ነው። ዛሬ ከእንቅርት ህመም ጋር በተያያዘ ነው ሀሳብና ሴት እያነሳን የምንገኘው። በ0112704235 ላይ ደውሉ። ምላሽና ማብራሪያ ወደ እናንተ የምናደርስ ይሆናል። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው።
ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ ያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል። እየተካተላችሁ የምትገኙት ጤናው በቤቶ ነው። ዛሬ ከእንቅርት ህመም ጋር በተያያዘ ነው ሀሳብ አስተያየት ወደ እናንተ እያደረስን የምንገኘው። በ011274235 ላይ ደውሉ። እኛም ወደ እናንተ ማብራሪያ መልሰን የምናደርስ ይሆናል። ቅድም ስናነሳ እንግዲህ በተለይ ታይሮይድ ሆርሞን ያለውን ፋይዳ ከአእምሮ እድገት ጋር በተያያዘ በተለይ ቅድሚያ እያነሳን ነበረ። ሌሎች ምን ምን ጥቅሞች አሉት የሚለውን ትንሽ እንደው ዳሰስ ብናደርግ። ስለዚህ የታይሮይድ ሆርሞን ጥቅሞች ምድላቸው ውስጥ በብዛት ከሚነሱት ዋና ዋና ጥቅሞቹ አንጻር አጥንትና ልብ ላይ ያሉ ጥቅሞቹ ናቸው። እነዚህ አካላት ላይ በማነሱና በመብዛቱ የሚያመጣው ጉዳትም በብዛት ምናየው ሕክምናው ላይ ይሆናል ማለት ነው። ልብ ላይ ያለው ጥቅም በልብ ምትን ከማስተካከል ጀምሮ ከልብ ላይ ያለውን ጫና፣ ግፊት ላይ ያለውን ሁኔታ የማስተካከል እና እሱን ያን ሂደት ተከትሎ ልብ ምታችን፣ ግፊታችን ተስተካክሎ እንዲቀጥል የሚረዳ ሆርሞን ነው። ከሱ ውጭ አጥንት ላይ ደግሞ አጥንትን ከሚገነቡ ሆርሞኖች ውስጥ አንደኛው ታይሮይድ ነው። በዛው ልክ ደግሞ ሆርሞን መጠኑ መብዛቱ አጥንት ላይ የሚያሳድረው ጫና አጥንት መሳሳትና ለስብራት ሪስክ እንደመሆን ያመጣል ማለት ነው። እነዚህን በተለምዶ በተደጋጋሚ የምናያቸው ስለሆኑ ነው እንጂ ከዛ ውጭም አንጀት ላይ የአንጀታችንን እንቅስቃሴ፣ ምግብ አፈጫጨትን እሱን ሁሉ የሚያግዝ ነው የሚሆነው። በሴቶች ላይ ሆርሞኖችን የሚያስተካክል በተለይ ከእርግዝናና ከወር አበባ ጋር የተያያዘ ሆርሞኖች ላይ ጫና የሚያሳድር እና እርግዝና ላይም ደግሞ ቅድም በተነጋገር ነው እድገት የጽንሱ እድገት ላይ ተጽዕኖ የሚያመነጭ የሚያሳይ ሆርሞን ነው። በጣም ወሳኝ ሆርሞን እንደማለት ነው። ለምሳሌ እንግዲህ ከአእምሮ እድገት ጋር በተያያዘ ከልብ ምት ጋር በተያያዘ ከአጥንት እንዲሁም ከአፈጫጨት ከምግብ መፈጨት ጋር በተያያዘ እንዲሁም ከሴቶች ጋር ከእርግዝና ጋር በተያያዘ በጣም ብዙ ሚና ያለው ሆርሞን ነው። እንግዲህ ይህ ሲዛባ ነው እንግዲህ ያው እንቅርት የሚለውን ነገር የሚመጣው። የእንቅርት ጫናው ምንድን ነው የሚለውን እኔ እንግዲህ ይሄ ተዛባ ዘንድ እንቅርት ተፈጠረ ዘንድ የሚኖረው ጫና ምንድን ነው የሚለውን እኔ ዶክተር ይስሐቅ። መልካም እንግዲህ እንቅርት የምንለው ነገር እንግዲህ የተለመደው ጎይተር ብለን ያዘውና እንደሱ ሲከሰት እንግዲህ የሚመጣው እንደ ቅድም ባልኩት ይሆናል። ለምሳሌ በዋናነት ሊመጡ የሚችሉ ችግሮች ወይ የስራው ነው። ያ ማለት የሚመነጩት ለሰውነታችን ጠቃሚ ያልናቸው ሆርሞኖች በጣም ከልክ ያነሰ ሲመረቱ ሊሆን ይችላል፣ ወይ ደግሞ ከልክ ያለፈ ሊመረት ይችላል። ስለዚህ ከልክ ያለፈ ከተመረተ ለምሳሌ ቅድም ዶክተር ጳውሎስ ያላቸው ምልክቶች የተጋነኑ ይሆናሉ። ቅድም እንደተባለው የልብ ምት በጣም ይጨምራል። ከሱ ጋር ተያይዞ ሌሎች የሚመጡ ጣጣዎች ይመጣሉ። ድካም ይኖራል። ትንሽ ደረጃ መራመድ ሊያቅት ይችላል። በጣም ሲከፋ ሽንት ቤት እንኳን እስከመሄድ ሊደክማቸው ይችላል። ያጥንት የተባለው ማስተካከል የነበረው የባሰ ሊያሳሳው ይችላል። ቅድም የወር አበባ ያስተካክላል ተባብለናል። ከሱም አልፎ የወር አበባው ሊያዛባ በመጠንም የሚመጣበትንም ጊዜ ሊያዛባ ይችላል። በዋናነት ደግሞ ሌላው አንዳንድ ድንገት ተከስቶ በተለይ በጣም ሙድ ስለሚቀያየር ቤተሰብ ውስጥም በጣም ሰላም ሊነሳ ይችላል። ምክንያቱም በጣም ኢሞሽናል ይሆናሉ። እንቅልፍ በጣም ይነሳል። ስለዚህ ከሱ ጋር ተያይዞ የሚመጡ ነገሮች ይኖራሉ። በተቃራኒው ደግሞ ሆርሞን የሚመረተው ካነሰ ክብደት በጣም መጨመር ይመጣል፣ ዲፕሬሽን ይመጣል።
እያለ እነዚህም ተያያዥ የሆኑ ነገሮች ይመጣሉ። ስለዚህ ይሄ ከሆርሞኑ ጋር ተያይዞ የሚመጡ ነገሮች ናቸው። ሌላኛው ደግሞ በራሱ እብጠቱ ሊያመጣቸው የሚችሉ ነገሮች አሉት። ለምሳሌ ካንሰር እንኳን ባይሆን የአየር ቱቦ ሊጫን ይችላል። ነርቭ ተጭኖ ድምጽ መቀየር ሊመጣ ይችላል። ፊዚካሊ የሚያመጣው ጫና ደግሞ አካባቢው ላይ ባሉት አካሎች ይወሰናል። ለምሳሌ በአብዛኛው በግራ በኩል ሆኖ ትልቅ ከሆነ መዋጥም እስከ መከልከል ሊደርስ ይችላል። ነርቭ ተጭኖ ወይ ስቦት ነርቭን ድምጽ መቀየር ሊመጣ ይችላል። ጮክ ብሎ መናገር ሊከብደን ይችላል። እንደዛው ደግሞ ትራኪዮማሌጂያ እንለዋለን እኛ የመተንፈሻ ቱቦአችንን በጣም ሊያሳሳው ይችላል። ስለዚህ እሱም ጋር ተያይዞ የሚመጡ ነገሮች ይኖራሉ። ቀጥሎ ደግሞ ካንሰር ቢሆን ነው። ካንሰር ከሆነ ደግሞ አካባቢውም ላይ ወደ ሌላም አካል ተሰራጭቶ ችግር ሊያመጣ ይችላል። ህይወትንም ሊወስድብን ይችላል። ስለዚህ እነዚህ ናቸው ጠቅላላ ሲሉ ጉዳቱ። ጥሩ ምንድን ነው የሚያጋልጠን? ለምሳሌ ለዚህ ነገር ለእንቅርት ወይም ለጎይተር የሚያጋልጠን ምንድን ነው? ስለዚህ በእያደጉ ያሉ ሀገራት ውስጥ ትልቁ ችግር የሚሆነው የአመጋገባችንና በአመጋገባችን ውስጥ ያለ የአዮዲን መጠን ማነስ ነው። በአሁኑ ጊዜ በተወሰነ መልኩ እነዚህ ቁጥሮች እየቀነሱ እየመጡ ነው እንጂ ታካሚዎች አሁንም የምናያቸው ማለት ነው ከአዮዲን ማነስ ጋር በተያያዘ የመጣ የእንቅርትና ሌሎች ተያያዥ የሆርሞን መዛባቶች እያጋጠሟቸው ነው። ከዚሁ ደግሞ ስናልፍ አንዳንዴ ጄኔቲክስ ምንለው በዘር የሚተላለፉ የታይሮይድ ሆርሞን በሽታ እሱም አንድ ምክንያት ሊሆን ይችላል። የሰውነታቸው ውስጥ የኢሚዩኒቲ በሽታ መከላከል የተቀመጡ ህዋሳት ራሱን ሰውነትን በማጥቃት ራሱ ታይሮይዱን በማጥቃት የሚፈጠር የሆርሞን መዛባትም የሚያጋጥምበት ሁኔታ ይኖራል ማለት ነው። በዋናነት እነዚህ ናቸው። ከዚህ ስናልፍ ደግሞ አንዳንድ ጊዜ የታይሮይዱ መቆጣት በኢንፌክሽን ምክንያት ከእርግዝና ተከትሎ በሌሎች ምክንያቶች መቆጣት ከመጣ ሆርሞን መዛባትም ተከትሎት የሚመጣ ሁኔታ ነው። ከሰርጀሪ ተከትሎ ደግሞ የታይሮይድ በተለያየ ምክንያት ኦፕራሲዮን ሲሰራ ከኦፕራሲዮን ተከትሎ የሆርሞኑ ማነስ ወይ ደግሞ የመዛባት ምልክቶችን ሊያጋጥሙ ይችላሉ ማለት ነው። ከሞላ ጎደል መነሻ ምክንያቶች ሊሆኑ የሚችሉት እነዚህ ናቸው። ጥሩ መልካም። እስኪ ዳይሬክተራችን ስልክ አለ እያል ነው። ስልክን ሰምተን ደግሞ ወደ ዶክተር እንመለሳለሁ። በተለይ አዮዲን እጥረት ዋናው ጉዳይ ስለሆነ በተለይ በእኛ የገበታ ጨውን አዮዳይዝድ ማድረጋችን እና ሌሎች ምግቦች ደግሞ አዮዲን ምንጭ የሚባሉ ምግቦችን ጨምረን እናነሳለን። ሄሎ፣ ጤና ይስጥልን። አቤት። ማንም በል ከየት ነው? አዲስ አበባ ነው። ማንም በል መሰረት። እሺ፣ ይቀጥሉ ሀሳቦትን። ዶክተር ጳውሎስ የምጠይቀው ጥያቄ ስለነበረኝ ነው። እሺ። ከአሁን በፊት 2007 ላይ ጳውሎስ ሆስፒታል ላይ ሰርጀሪ ተደርጌ ነበረ። አሁን መልሶ ምንድን የሆነብኝ ሙሉ ለሙሉ እንዳይወጣልብሽ፣ አንደኛ በጣም መድኃኒቱ ችግራ በጣም ብዙ ብር ነው የሚያስከፍልሽ ሙሉ ለሙሉ ካወጣንልሽ ማለት። ነገር ግን ለአንቺ ለኮስሞቲክስ ስለሆነ በሚያድግበት ሰዓት ልናወጣልሽ እንችላለን ነበር ያለኝ ዶክተሩ ማለት ነው። እናንተ መልሶ ምንድን የሆነብኝ በዚህ በግራ በኩል ነው። እኔ መሀከል ላይ ነበር ሰርጀሪውን የተሰራሁት። አሁን በግራዬ በኩል ነው የወጣብኝ እንቅርቱ ማለት ነው። እና ያኛው ምንድነው ጤና ላይ ችግር ሊፈጥር ይችላል ወይ ማለት እስከዛሬ ከዛ በኋላ ምንም አይነት ምርመራ አላደረኩም እኔ። ዶክተር ጥያቄ ዶክተሮቹ እንዲመልሱልኝ ነበር። እሺ ዶክተር ይስሐቅ ጥያቄ ተጨማሪ ካለ ለመሰረት። ምናልባት ከሰርጀሪ ከተሰራ ስንት ጊዜ ሆነው? 2007 ላይ ነው የተደረኩት። እሺ አሁን ክትትል ላይ ነዎት? አይደለም፣ ምንም አይነት ክትትል አድርጌ አላውቅም። እሺ ያው ብዙ ጊዜ ኦፕሬሽን ከሰራን በኋላ ክትትል አይቋረጥም እና በክትትል አይምጡ ተብለው ነው ወይስ በሆነ አጋጣሚ አልፎት ነው? አይደለም፣ አይምጪ ምናምን አልተባልኩኝም። እኔ ግን በቃ ሰርጀሪ ከተሰራ በኋላ ሙሉ ለሙሉ አቆምኩኝ ክትትሉን እኔ ማለት ነው። አሁን ቢያንስ ለአንድ 15 ቀን ነበር ሲያኝ የነበረው ዶክተር ማለት ነው። ከዛ በኋላ ጤናማ ነሽ፣ ግን የሚያድግ አይነት ከሆነ ለኮስሞቲክስ ነው፣ ከዛ በኋላ ሰርጀሪ ልንሰራልሽ እንችላለን ነበር ያለኝ። ከዛ በኋላ እኔ ወደ ሆስፒታል ሄጄ አላውቅም። መልካም። ስለዚህ ተመልሶ ቢመጡ
መሰረት ወደ ዶክተር ይስሐቅ ተመልሰሽ ነይ። ዶክተር ይስሐቅ ጳውሎስ ነው የሚሰሩት። ዶክተር ጳውሎስ የሚሰራ መስሏት ነው። ዶክተር ጳውሎስ ግን ጥቁር አንበሳ ነው የሚሰራው። እኔም ተሳስቻለሁ አንድ ጊዜ ዶክተር ጳውሎስ እባላለሁ ሲለኝ የጳውሎስ ሆስፒታል ነው የመሰለኝ እና ወደ ጳውሎስ ሆስፒታል ነይ። ዶክተር ይስሐቅ ያገኝሻል። ሌሎች ሐኪሞችም አሉ። ስለዚህ ክትትሉ እንደገና ብትጀምር ነው የተሻለ የሚሆነው። ይቅርታ እናንተ ምክርን የወሰድኩ። መልካም። ስለዚህ ተጋላጭነታችን በአዮዲን እጥረት በዋናነት ብዙ ስለሆነ ከዚህ አንጻር እንደው አዮዳይዝድ የሆነ ጨው ህብረተሰባችን እንዲመገብ ከዚህም በተጨማሪ ደግሞ አዮዲን ያላቸውን ምግቦች በማካተት ረገድ እንደው የሚያስተላልፉን መልእክት ካለ። መልካም። ያው እንግዲህ ዋና ምክንያት ካልነው በቀላሉ የምናስወግደው ነው የሚሆነው። ምክንያቱም የሚወስድብን ኮስት ትንሽ ነው። ዓለም የሚያደገችው የሚባለውም ብዙ ነገሮች ኢንቬንትድ የሆኑት ምግቦቻችን ላይ አዮዲን ከተጨመረ በኋላ ነው። ቅድም ዶክተር ጳውሎስም እንዳለው በደም የአእምሮችን እድገት ላይ በጣም ትልቅ አስተዋጽኦ ነው ያለው። ስለዚህ አሁን በተቻለ መጠንም በተለይ የአዮዲን ያለው ጨው መጠቀሙ በጣም እንደ ግዴታ ነው መወሰድ ያለበት። ምክንያቱም እሱ ነው ጥቅም ያለው። ከዛ በኋላ ምናልባት ተጨማሪ የምናስተላልፈው ምንድነው አዮዲን የምንለው ነገር የሚተን ነገር ነው። ጨው ካለ በኋላ በቬፐር ነው የሚያረጉበት። ስለዚህ ምግብ ሲበስል ከፈልቶ ካለቀ በኋላ ከቀዘቀዘ በኋላ ጨው ይጨመር የምንለው ለዛ ነው፣ ተኖ እንዳያልቅ ነው። ትልቁን ጥቅም የተዘጋጀው ምግብ ላይ ብዙውን ጊዜ ወጥ ነው በእኛ ኮንቴክስት። ወጡ ከወጣ በኋላ ቢሆን ትንነቱን ወይ የሚባክነውን ነገር እንቀንሰዋለን። ምናልባት ከምክንያቶቹ ቅድም ያልተነሳ አለ ፊዚዮሎጂካል የምንለው በቃ በተፈጥሮ ተጨማሪ ኃይል ሰውነታችን የሚፈልግበት ጊዜ አለ። እነዚህም በዋናነት በጉርምስና ሰዓት ለሴትም ለወንድም ይሁን በእርግዝና ሰዓት እነዚህ ተጨማሪ ኢነርጂ ሰውነታችን የሚፈልግበት ነው። ስለዚህ ተጨማሪ አዮዲንም ተጨማሪ ምርት ስለሚፈልግ በእነዚህ ሰዓት ለሚከሰቱ አይነት እንቅርቶች ብዙም አንጨነቅም። በአብዛኛው ያ ነገር ሲያልፍ የሚስተካከሉ ናቸው። እድሜው ያ ሲገፋ መልሶ ወደ ቦታው የሚመለስ ነው። ዶክተር ጳውሎስ የምትጨምረን ካለ ህብረተሰቡ በተለይ አዮዳይዝድ ከሆነ ጨው በተጨማሪ ማግኘት ያለበት የምግብ ዝርዝሮች ካሉ። ስለዚህ አዮዲን ያላቸው ምግቦችን ብንዘረዝር ማለት ነው በዋናነት ከወተት ከእንስሳ ፕሮዳክትስ የሚገኙ ናቸው። ስለዚህ በወተት ላይ ይገኛሉ። በወተት ፕሮዳክትስ ምንላቸው በእርጎ፣ አይቤ እሱ ላይ የሚገኝ ይሆናል። መጠኑ ብዙ ባይሆንም ግን አለ። ከዛው በተጨማሪ የባህር እንስሳት አሳ ሊሆን ይችላል። ሌሎችም አትክልት ከባህር የሚገኙ እነሱ ላይ ሊገኝ ይችላል። እንደገናም ከዛው ስናልፍ በአብዛኛው ምንተክላቸው ምግቦቻችን በተለይ ከምንጠቀማቸው አንጻር ከጤፍ ከስንዴው አንጻር ሌሎቹ ደግሞ ቢንስ ምንላቸው እነዚህ ምግቦች ያደጉበት አፈር አዮዳይዝድ በደንብ የአዮዲን መጠኑ ከፍተኛ ከሆነ እነዚህ ምግቦች በራሳቸው ከፍተኛ የሆነ የአዮዲን መጠን ስለሚኖራቸው ምግባችን ላይ እነሱም ሲካተቱ በደንብ ያግዙናል። ጥሩ። በዋናነት ግን ያው አዮዳይዝድ የሆነው ጨው ሳይረሳ ማለት ነው። ልክ ነው። በጣም አሪፍ። እሺ፣ እናመሰግናለን። ዳይሬክተራችን አድማጭ አለ እያለን ነው። ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። አብሮ ይስጥልን። ማንም በል ከየት ነው? መሰረት ከዱከም። እሺ፣ ዛሬ ደዋዮቻችን መሰረት ነው ስማቸው። እሺ፣ ጥያቄውን ይቀጥሉ። ልጄ ያው እንትን በግራ ጎን በኩል እብጠት ተገኘበት። እሺ። እና የእብጠቱ ደግሞ ተመርምሮ ማለት ደብረ ዘይት ወስጄው እንቅርት ነው አሉ። ማለት እንቅርት ሙሉ በሙሉ ደም ነገር ነው የተባለው። ደሙ ደግሞ በሰርጀሪ መልክ እንዲደረግ ተባለ። እሺ። ያንን ግን ሰርጀሪ አላሰራሁትም። አዮዲን እጥረት ይሆናል ብዬ አዮዲን ያለው ጨው ገዝቼ ስጠቀም የተወሰነ መጠን አለው የመቀነስ ባህሪ ያለው። ስለዚህ በመድኃኒት መጠን አይችልም ወይ ሰርጀሪ ሳይሰራ? ጥያቄ ካለ ስንት አመቱ ነው? ይቅርታ 24 አመት ነው። ስንት አመት? 24 እሺ። የደም ምርመራ ሲሰራ የተዛባ ነው አሉት ወይስ ኖርማል ነው አሉ? እንደዛ ሳይሆን ምንም ማለት ይሄ ደም የቋጠረ ደምነት ያለው የተቋጠረ ባህሪ ስላለው ያ ነገር ሊወጣ ይገባል ነው ያሉት።
እሺ ናሙና ተሰርቷል? አዎ አሰርቻለሁ፣ ግን ውጤቱን እንደዚህ ነው የዚህ አይነት ችግር አለ ብሎ አልነገሩንም። እሺ ዶክተር ጳውሎስ ተጨማሪ አለ ጥያቄ ለወይዘሮ መሰረት? እድሜው ስንት ነበር ሲታወቅ? ሲታወቅ እድሜው 24 ነው፣ ግን እኔ ጨው ስለማልመገብ ስለነበረ በዛ ጨው የሌለው ነገር ይጠቀም ነበረ። አይ እብጠቱ እንዳለ የታወቀበት እድሜው ስንት ላይ ነበር? 23 22 አካባቢ ነው ያየነው። እሺ እናመሰግናለንም። ምላሹን ይከታተሉ። እንዲህ አይነት ችግሮች አሁን ብዙ ጊዜ በተለይ አሁን ላይ ተላላፊ ያልሆኑ ህመሞች እንደ ስኳር፣ ግፊት ያሉት ጨው እንዲቀንስ በማህበረሰቡ ዘንድ ይመከራል። ያ ማለት ደግሞ አብሮ አዮዳይዝድ የሆነ ጨው አለ ደግሞ አዮዲን የሚፈለግበትና ከዚህ አንጻር አሁን ወይዘሮ መሰረትም ጨው አይጠቀሙም ይመስለኛል፣ አብሮ ልጃቸውም አይጠቀምም ይመስለኛልና ይህን እንዴት ነው ማስታረቅ የሚቻለው? የእሳቸውንም ልጅ ኬዝ በዛው ምላሽ እየሰጠ ስለዚህ ከሁለተኛዋ ጥያቄ ነው የምትመለከተኝ ይመስለኛል። ስለዚህ በአብዛኛው ጊዜ ከጥቅም ጉዳቱ የምንለው ነገር አለ ህክምናው ላይ። ስለዚህ ጨው የሚጠቀሙ ታካሚዎቻችን በተለይ አብሮ የልብ ኬዝ፣ ግፊት እነዚህ ነገሮች ካሉ ጨው መጠቀሙ የሚያደርሰው ጉዳት ጨው ካለመጠቀሙ የሚብስ ስለሚሆን ጨውን ባይወስዱ፣ ምክንያቱም የሚያመጣቸው ተጽዕኖዎች ከፍተኛ ስለሆነ በሚል ነው። እነዚህ ታካሚዎች የጨው ላይ አዮዲን ባለመኖሩ የሚደርስባቸው ጉዳት ሰውነታችን ውስጥ ያለውን አዮዲን ተሟጦ አልቆ ይህን ችግር ይመጣል ብለን የምንጠብቅበት በጣም ኮመን የሆነ ምክንያት አይደለም። ምን ማድረግ ይቻላል? እንደ አካሄድ ማለት ነው ምግቦቻችን፣ ሌሎች ምግቦቻችን የምንጠቀማቸው ምግቦች አዮዲን ገብቶባቸው ፎርቲፋይድ ቢሆኑ ይሄ አዮዲን እጥረት የምንለውን ነገር ከናካቴው የምናስበው ነገር አይሆንም። ጨው ላይ ብቻ ሳይሆን ሌሎች ምግቦችንም አዮዲን ቢኖራቸው ቢካተትባቸው፣ ሌሎች አዮዲን ያላቸው ምግቦችን ቢጠቀሙ እነዚህ ታካሚዎች የማይከለከሉ ከምንላቸው ያግዛቸዋል። ከዚህ በተጨማሪ ምን ማድረግ ይቻላል? አንዳንድ ጊዜ ከነዚህም ሁሉ አማራጮች የሚታጡ ከሆነ ሳፕሊመንትስ ምንላቸው አዮዲን ኮንቴን የሚያደርጉ የንጥረ ነገሮችን ተተኪ አድርጎ መስጠትም አንድ አማራጭ፣ አንድ አካሄድ መሆን ይችላል ማለት ነው። ጥሩ ዶክተር የምትጨምርናለ? ምናልባት የልጇን ኬዝ እንግዲህ የልጃቸው ምናልባት እንግዲህ አሁን ወደ ሕክምናው እንዴት ነው የሚሆነው? ስለዚህ እንቅርት ሲኖረን ወደ ቀዶ ሕክምና ተብሏል ነው ያሉት። ምናልባት ሐኪሞቹ ምክንያት ይኖራቸዋል። የእንቅርት ካለን በኋላ ወደ ቀዶ ሕክምና የምንሄድባቸው ብዙ ምክንያቶች አሉን። የመጀመሪያው ለምሳሌ የሚመነጨው ኖርማል ከሆነ እና ወደ ካንሰርነት የሚያደላ ነገር ከሌለው፣ ወደ ኢንፌክሽን የሚያደላ ነገር ከሌለው፣ የአየር ቱቦ መጫን ሲኖር፣ እድገቱ የተዛባ ሲሆን፣ ወደ ውስጥ ቅድም ያልናቸው ሲነሱ ለነሱ ኦፕሬሽን ያስፈልገናል። ወደ ካንሰር የሚያደላ ከሆነ ያ ማለት ወይ የተረጋገጠ ወይም ያጠራጥርም ነገር ሲኖር ወደዛ እንሄዳለን። ከነዚህ ውጪ ከሆነ በአብዛኛው ለባለቤቱ ነው የሚተወው ምርጫው፣ ወይ ክትትል ምረጥ ወይ ደግሞ ኦፕሬሽን የምንልበት። ስለዚህ ምናልባት ከሐኪሞቹ ጋር በደንብ ቢግባቡ የተሻለ ነው የሚሆነው። ምክንያቱም አሁን ኦፕሬሽን ይፈልጋል አይፈልግም ብሎ መወሰኑ ውጤቶችን አይተን በአካልም አይተን እሱ ያለው ነገር ይወስነዋል። መልካም። እሳቸው ግን ያው ይከታተሉ፣ እዛ በደንብ ቢከታተሉ የተሻለ። ጥሩ ጥሩ። ሰሞኑን ጳውሎስ ሆስፒታል ተገኝቼ ነበር። የዶክተር ይስሐቅን ታካሚ አግኝቼ ያናግሬ ነበረ። እንግዲህ አጋጣሚ ኢንተርቪው ያደረኳት ልጅ አረብ ሀገር የምትኖር ነች። አረብ ሀገር እያለች የጎይተር ችግር እንዳለ ነገሯት። ለሕክምና ወደ ሀገር የተመልሼ መታከም አለብኝ የሚል ሀሳብ አደረባትና መጣ ጳውሎስ ሆስፒታል ሕክምና አግኝታ ከቀዶ ሕክምና በኋላ ነው ኢንተርቪው ያደረኳት። ደግሞ የእሷን ታሪክ ሰምተን ደግሞ እንመለሳለን። ተመልካቾቻችን የተከታተላችሁ የምትገኙት ጤናው በቤትዎን ነው። ዛሬ ከእንቅርት ህመም ጋር በተያያዘ ነው እያነሳን ያለ ነው። እስኪ ከዚህ በፊት ቀደም ባለው ጊዜ ከእንቅርት ጋር በተያያዘ ቀዶ ሕክምና ያደረገች ታዳጊ ጋር ቆይታ አድርጊያለሁ። እሱን ተከታትለን እንመለሳለን። ዳሰሽ አሸናፊ ይባላል። የእንቅርት ታካሚ ነኝ። ታክም ያለኝ እና ያው አሁን ዛሬ ቼክአፕ ነው እና ሲጀምረኝ ብዙም እብጠት አልነበረውም። ከዛ ግን እየባሰብኝ ምናምን ሲመጣ የውስጤን እያቀጨጨኝ ምናምን መጣ። መጨረሻ ላይ ቼክአፕ ወደ ጴጥሮስ ሄድኩኝ። ጴጥሮስ ነበረ ቼክአፕ። ከዛ በኋላ ያው
ምንም አይዱን እጥረት ነው እንጂ ምንም ይሄን ያህል የከፋ ችግር የለውም ብለውኝ አመላልሰው ነበረ። ከዛ በኋላ አንድ 5 ቀን ምናምን አልጋ ያዥ ካሉኝ በኋላ 5 ቀን አልጋ ያዝኩኝ። ከዛ ሪፈር ያስፈልግሻል ወደ ጳውሎስ አሉኝ። ጳውሎስ መጣው አንድ አጋጣሚ ጀመርኩኝ። ከዛ ያው ብዙም እግዚአብሔር ይስጣቸው ብዙም አላመላለሱኝም። ያው ሪፈሩ ያው የሚለው ነበረ ወደ ካንሰር ይቀየራልና በአስቸኳይ መሰራት አለብሽ ነው ያሉኝ። ከዛ ያው ቀጠሮ ያው ብዙም አልቆየውም። እዚህ በጀመርኩ በ3 ወር ኦልሬዲ በ3 ወር ወይም 2 ወር ከምናምን ሲሆነኝ ወደ ኦፕራሲዮን ገባው ማለት ነው። የሰራኝም ያው ዶክተር ይሳቅ ነው። በጣም ባሪፍ ሁኔታ ነበረ። ቀዶ ጥገናው ረጅም ነበረ። 12 ሰዓት ተኩል ገብቼ 9 ሰዓት ከቀኑ ነው የጨረስኩት። ያው እግዚአብሔር ይመስገን ደህና ነኝ። በጥሩ ሁኔታ ላይ ይገኛለኝ። ዛሬም ቼክአፕ የነበረ ጥሩ ሁኔታ ላይ ነው ያለው ብለውኛል። ከዚህም በፊት መጥቻለኝ በጥሩ ነገር አጠናቅቄያለሁ ማለት ነው። እግዚአብሔር ይመስገን። እኔ እንዳጋጣሚ ሰው ሀገር ላይ ነበርኩኝ። አረብ ሀገር ሆኜ ነው ይሄን ነገር የሰማሁትና እዛ ያሉ ዶክተሮች ነበር ቶሎ ትሰሪያለሽ ያሉኝ መሰራት አለብሽ ብሎኝ። እዚህ ግን ሀገሬ ላይ ብዙ ስፔሻሊስቶች ከዛ የተሻለ ስላሉ በዛ ላይ ቤተሰብ ጋር ላይም ሆኜ መሰራት አለብኝ ብዬ ነው የመጣሁትና እዛ በሰማው በአመቴ ነው እዚህ የመጣሁት። ከዛ ወዲያውን ቼክአፕን ጀመርኩኝ። ክትትል ስጀምር ያው ጳውሎስ መጀመሪያ ጴጥሮስ ነበር የጀመርኩት እንዳነገርኳችሁ። ጴጥሮስ ጀምሬ የጎጂ ባለ ችግር የለውም ይሄ እኮ ምንም የአይሁድን እጥረት ነው አይሁድን ነገሮች ቢይ ሲሉኝ በመሀል አቋርጬው ነበር። አመት አቋርጬ ከዛ በኋላ ነው የጀመርኩትና ያው ስሜቱ ከባድ ነበረ። ጎጂ አይጎዳም ሲሉኝ ጥሩ ላይ ነበርኩኝ። ከዛ ደግሞ ወደ ካንሰር ሊቀየር ነው ምናምን ሲሉኝ ደግሞ ትንሽ ከፍቶኝ ነበረ። ስሜቱ ትንሽ ከባድ ነው። መጀመሪያ በፊት ለፊት ነበረ። ከዛ በጎኔ በዚህ በኩል ሲጀምረኝ ምናምን ከዛ ነው በቃ እና ሰውነቴ እየቀጨጨ ሲመጣ በቃ አስጊ ደረጃ ላይ ሲደርስ ነው በደንብ ወደዚህ መምጣት የጀመርኩትና ሳይጀምራቸው በደንብ ከታዩ አለባችሁ ከተባሉ ክትትሉን አድርገው እስከ መጨረሻው ድረስ ቢሄዱ ላልጀመራቸውም እንቅርት ከምን እንደሚመጣ ያው መነሻው ከአይሁድን እጥረት ስለተባለ አይሁድን የሆኑ ነገሮችን ቢመገቡ አሪፍ ነው ላለኝ። ስማቸውን ብዙም አላውቅም። አይ ቲንክ ዶክተር ቢኒያም ይመስለኛል። ይሄን አጋጣሚ ስላገኘኝ ደስ ብሎኛል። ዶክተር ቢኒያም በጣም ተንከባክቦኝ ምናምን እኔ እንጃ ምን እንደምል አላውቅም። በሰዓቱ በጣም ከፍቶ ነበርና ያን ሁሉ ተከታትለው እዚህ ስላደረሱኝ አመሰግናለሁ። ዶክተር ይሳቅንም እንደዛው ማለት ነው። በደንብ አድርገው ተንከባክበው ነው እዚህ እንትን ያሉኝ። በሰዓቱ ብቻዬን ነበርኩኝ ሕክምና ስጀምር ምናምን እኛ ያለን ምንም ችግር የለውም ግዴታ መሰራት አለብሽ ህይወትሽ መትረፍ አለበት ምክንያቱም አስጊ ደረጃ ላይ ነው ካንሰር ነው ምናምን ብለውኝ ነበርና ያን አድርገው እዚህ ስላደረሱኝ በጣም አመሰግናለሁ ማለት ነው። መልካም ዶክተር ይሳቅ ታካሚዋ ያንተን ሁናቴ ስታመሰግን ነበረ። በተለይ እንቅርት ወደ ካንሰር የመቀየር እድል አለው ወይ የሚለውን እዚሁ ላይ እንደው ብናነሳ የእሷ ሁናቴ ትንሽ ማሳያ ስለሆነ ያው እንቅርት ሲከሰትም አንዱ እንደ ምክንያት የምናጣራውም የመጀመሪያውም ስራችን ካንሰርነት አለው የለውም የሚለውን ነው። የታካሚያችን እንግዲህ ኦልሬዲ ሜንሽን ስላደረገችው ካንሰር ነው ብለውኛ ስላለች የእሷ የታካሚያችን ትንሽ የከፋ ነበረ። ለምን ወደ ጎን ንፊፊቶችም ተሰራጭቶ ነበር። ስለዚህ የሰራነው ሲምፕል የሆነ ታይሮይድ ማውጣት ብቻ ሳይሆን ከጎን የተሰራጨውንም ጭምር ኦልሞስት 6 ሰዓት ምናምን የፈጀብን ኦፕሬሽን ነው። ስለዚህ ተነስቶም እንደገና ወደዚህም ተሰራጭቶ ነበርና ስለዚህ አንዱ ምክንያትም እናጣራው እሱ ነው። ግን እንቅርት በጠቅላላ ወደ ካንሰር የመቀየር ምክንያት ፐርሰንቱ ትንሽ ነው። ያው የተለያዩ ምክንያቶችም አሉት የሚቀየርበት በቤተሰብ ታሪክንም ጨምሮ የተለያዩ ምክንያቶች አሉን። ግን አንዱ ምክንያት ካንሰር ነው። በጣም ጥሩ። እንግዲህ ሰዎች የተለያየ ህመም ሊሰማቸው ይችላል። ግን ይሄኛው ከእንቅርት ጋር የተያያዘ ነው ብለው ጠርጥረው ወደ ምርመራ እንዲመጡ እንደው ምልክቶቹ ምን ምን ናቸው? የዚህ የታይሮይድ ሆርሞን መዛባት ምልክቶቹ ምንድን ናቸው? ወደዛ ምርመራ እንዲገቡ ስለሚያግዝ ዶክተር ጳውሎስ። ስለዚህ ምክንያቶቹን ስናይ መነሻቸውን ማየት ይፈልጋል። በቀላሉ ሚታይ የሆነ የአንገት ላይ እብጠት ካለ ማንኛውም ታካሚ እንዲሁ ሊያልፈው አይገባም።
መታየትና ያለበትን ደረጃ ማወቅ ይፈልጋል። ከዛ ውጭ ግን በብዛት የሆርሞኑ መዛባት በሚመጣቸው ምልክቶች ይበረታሉ፣ ከእብጠት ውጭ ማለት ነው። ስለዚህ የታይሮይድ ሆርሞን በሚበዛበት መሆን ካለበት ወይ መመረት ካለበት በላይ ከአስፈላጊው መጠን በላይ በበዛ ቁጥር የሚያመጣው ምንድነው? የሰውነታችንን ፍጥነት ኢነርጂውን የሚያቃጥልበትን ፍጥነት ይጨምረዋል። ይሄ ማለት በምን እናየዋለን? የልብ ምት መጨመር፣ ሰውነት እጆች በተለይ መንቀጥቀጥ፣ ከዚህ በተጨማሪ ሙቀት ሲሆን አለመቻል፣ ከፍተኛ የሆነ ላብ መኖር፣ ምግብ ፍላጎት በደንብ ይጨምራል፣ ሰውነት ግን አላግባብ ይቀንሳል። በሴቶች ላይ የወር አበባ መዛባት፣ እርግዝና እንዳይፈጠር የሚከለክል አይነት ምልክቶች ይኖራሉ። በእነዚህ ምክንያቶች በብዛት ታካሚዎች አስተውለው የሚመጧቸው ምልክቶች ናቸው። ለየት ያሉ ባህሪያቸው ላይ ደግሞ ቁጡ መሆን፣ ከወትሮ የተለየ ባህሪ፣ ብስጩ፣ ቁጡ መሆን፣ እንቅልፍ ብዙ አለማግኘት፣ መረበሽ፣ ይሄ አብሮ ይመጣል። ለየት ያሉ ምልክቶች የምንላቸው ውስጥ አንደኛው አንዳንድ ታካሚዎቻችን አይናቸው ጎላ ብሎ የመውጣት፣ ይሄ ከሆርሞኑ መዛባት ጋር መነሻው ጋር ተያይዘው የሚመጡ ምልክቶች ናቸው። ሆርሞኑ አነሰ የምንልበት ጊዜ ምንድነው? የሰውነታችን ማውጣት የነበረበትን ኃይል እያወጣ ባለመሆኑ ሰውነታችን ቀዝቀዝ ማለት፣ ፍጥነቱን መቀነስ፣ ደከምከም ማለት ነው። ይሄ ደግሞ በአብዛኛው የሚታየው ታካሚዎች ከፍተኛ የሆነ ድካም፣ እንቅልፍ ማለት፣ እረፍትን በደንብ እያገኙ ለውጥ አለመኖር፣ ምግብ ብዙ ፍላጎት ሳይኖር አላግባብ ክብደት መጨመር፣ ድባቴ ከነዚህ ጋር ተያይዘው የሚመጡ ምልክቶች ናቸው። ጥሩ ዶክተር የምትጨምርልኝ ይኖራል፣ ግን ዳይሬክተራችን አድማጭ መስመር ላይ ያለ እያለኝ ነው። ሄሎ ጤና ይስጥልን። ሄሎ አብሮ ይስጥልን። ሰላም ነው አለን። ማንን በልኬት ነው የደወሉት? ውብሸት ከአዲስ አበባ። እሺ ሀሳቦትን ይቀጥሉ። እሺ ከዚህ በፊት ሕክምና አድርጌ ነበረ። ይሆን ትንሽ አንገት ላይ የተወሰነ እብጠት ነገር አለና ኦልሞስት ከ20 ዓመት በፊት ይሆናል። እድሜ 36 ነው እና ያኔ የተወሰኑ ኪኒኖችን እውጥ ነበረ። ምናልባት ስሙን አላስታውሱም። እንግዲህ ከ20 ዓመት በፊት አካባቢ ነበረ ስለሆነ ነው። አሁን ምናልባት ከሜዲካል ቼክአፕ ጋር ተያይዞ ከስራ ቦታ ላይ እንደዚህ በየአመቱ ቼክአፕ አለና አሁን ከ15 ቀን በፊት ታይቼ ነበረ። እሺ እዛው እግረ መንገድ ምንድነው የተወሰነ ትንሽ እብጠት ናት እና የተወሰነ ሆርሞናል አናሊሲስ ይሰራ ተብሎ ቲኤስኤች ምርመራ ተደርጎ ነበረ። ሪዛልቱ 0.967 ነው። ስለዚህ ኖርማል ሬንጅ ውስጥ ነው፣ ችግር የለውም። ግን በየአመቱ ቼክ ብትደረግ የሚል ነገር ቼክ አርግ የሚል ነገር ነው የነገሩኝ። ምናልባት ዶክተሮቻችን መጠየቅ የፈለኩት ምንም እንትን የለውም፣ ግን ኖርማሊ ለምሳሌ ምግብም ሳልበላ የተወሰነ ልክ እንደ መዋጥ ነገር ስል ወደ ላይ የሆነ ትንሽ የምትንቀሳቀስ ነገር አለች እና ትንሽ እብጠት ነገር አለች እና ምናልባት ተጽዕኖ ይኖረው ይሁን የሚል ጥያቄ ለመጠየቅ ነበረ ዶክተሮቻችን። ዶክተር ይሳቅ ጥያቄ ተጨማሪ አልትራሳውንድ ታይቶ ነበር እንደ ቅርብ ጊዜ? አልትራሳውንድ አልታየውም። በይሄ ሆርሞናል አናሊሲስ ቲኤስኤች ብቻ ነው የታየው ለዚህ እንትን። ያው በዋናነት ሁለቱንም ኮምባይን ማድረግ ጥሩ ነው። እንትኑ ቲኤስኤች የምንለው በኋላ አይ ቲንክ እናነሳዋለን። እሱ የእንቅርቱን ስራ ሁኔታ ነው የሚነግረን አሁን ያለበትን። እድገት ላይ ደግሞ ችግር አለ፣ አሁን ይንቀሳቀሳል ያለውም የተለየ እብጠት ነው ወይስ ተፈጥሮን ይዞ ነው? ያቺ የቀረችው ኮኦፕሬሽኑ አይደለችም ጥሩ ነች ለማለት በተለየ ናሙና ያስፈልጋል አያስፈልግም ብሎ ለመወሰንም አልትራሳውንድ ቢሰራና እሱም ብናቀው የተሻለ ምርጫ ነው። እሺ ስለዚህ ጳውሎስም መጥቼ መታየት እችላለሁ? አዎ ምንም ችግር። እሺ እናመሰግናለን ዶክተር። እናመሰግናለን። መልካም። እሺ ዶክተር ጳውሎስ ላይ ውብሸት ላይ የምትጨምረው ሀሳብ ነበረህ? ምናልባት እሱ ከ20 ዓመት በፊት የተሰራው የምትጨምረው ሀሳብ ካለ? ስለዚህ ለሱ ያው ዶክተር ይሳቅ ያለውን ነገር መከተል ያስፈልገዋል። ግን ደግሞ ምንድነው ክትትል የምትባለዋ ነገር መናቅ የለባትም። በተለይ ከታይሮይድ ጋር ብቻ ሳይሆን ሌሎች ሕክምናዎች ላይም አብዛኛው ታካሚ አንድ ቪዚት 2 ቪዚት ብቻ ይመጣና ተወት የማድረግ ነገር አለና አንዳንዴ አዳጋች ሁኔታ እስኪያጋጥም መጠበቅ የለብንም። ደህና መሆናችን ብቻ እያየን መቆየቱ ልክ ላይሆን ይችላልና
በአመት አንድ ጊዜ አሁን እሱ በጥሩ አጋጣሚ ሙሉ ቼክአፕ ማድረጉ እዚህ ደረጃ ላይ ምን አለ የሚለውን ለማየትም ስለጠቀመው እዚህ ላይም ከታይሮይድ አንጻርም መታየቱ አስፈላጊ እንደሆነ እየነገረን ነው። በዛ ጥሩ መልካም። ቅድም በተለይ ስለ ምልክቶቹ ስናነሳ ነበር ዶክተር፣ እዛ ላይ የሚጨምረው ሀሳብ ይኖርሃል? ምልክቶቹ እንኳን በአብዛኛው ተዘርዝረዋል። እንደ ያው አንዳንድ ሰው በተለይ ኢሞሽናል የሚቀያየረው የስሜት መቀያየሩ በጣም ይጎዳል አንዳንድ ሰው ላይ። ይህም ትዳር ራሱ እስከ መበጥበጥ ይደርሳል። ምክንያቱም ድንገት የሚከሰት ነገር ነውና እስኪታወቅ ድረስ እንጂ ሌሎቹ በተለይ ሆርሞኑ ሲያንስ የጎላ ምልክቶች የሉንም። በጣም ከከፋ በኋላ ነው የምናውቀው። ሆርሞኑ ሲበዛ በአብዛኛው ያስታውቃል ለውጦቹ። በተለይ አይን ወጣ ወጣ ማለት እንደዚህ ካለ ሌላውም ሰው ስለሚናገረን ወደ ሕክምና ቶሎ ይመጣል። የሚያንሰው ላይ ግን ስለሚደበቅ ብዙ ጊዜ ላንለየው እንችላለን፣ ይዘገያል። ጥሩ። እስቲ ምርመራዎቹን አሁን ቅድም ታካሚዎቻችን ሲያነሱ ብዙ ጊዜ ቲኤስኤች ቲ3 ቲ4 ነው ብዙ ጊዜ የሚመረመሩትና እነዚህ ምርመራዎች በቂ ናቸው ወይስ በእኛ ሀገር ደግሞ የትኞቹ ምርመራዎች ናቸው ያሉት? ውጤታማዎቹ የትኞቹ ናቸው የሚለውን እናንሳ። መልካም። በቃ ለምሳሌ ያው አንድ ታካሚ እንቅርት ጋር ተያይዞ ያሉ ችግሮች አሉ የሉም ብሎ ለቼክአፕ ሲመጣ የመጀመሪያ የምናደርገው ያው የሂስትሪውን እንወስዳለን። ፊዚካል ያለውን ነገር እንመረምራለን። ከዛ ቀጥሎ ወደ ምርመራ ስንሄድ መጀመሪያው ታይሮይድ ፈንክሽን ቴስት እንላቸዋለን። ያው እንቅርታችን እነዚህ ቅድም የተባሉት ቲ3 እና ቲ4 የምንላቸው ከእንቅርታችን ቀጥታ የሚመረቱ ሆርሞኖች ናቸው። ያው ሰውነታችን ላይ የተወሰኑ በኋላ ለውጦች ቢኖሩም ቲ4 የምንለው ዋናው ነው፣ 100% ከእንቅርታችን ይመረታል። ቲ3 የምንለዋለን እሱ ደግሞ ሰውነታችን ውስጥ ዋናውን ስራ የሚሰራ ነው፣ ግን እሱ 20% እንቅርታችን ላይ ይመረትና በሌሎች አካሎቻችን ደግሞ ቲ4 ከሚባለው ወደ ቲ3 ይቀየርልናል። ቲኤስኤች የምንለው እንግዲህ የተለመደው በጣም ሴንሲቲቭ የሆነ ነው። ስለ እንቅርት ችግር በአንድ ታካሚ ሲመጣ የመጀመሪያ የምናዘውም የምንፈልገውም እሱን ነው። ቲኤስኤች የምንለው ከጭንቅላታችን የሚመረት ሆርሞን ሆኖ የእንቅርትን ስራ የሚቆጣጠር ነው። ስለዚህ እንቅርታችን ላይ ደም ውስጥ የእንቅርት ሆርሞኖች ለውጥ ሲያሳይ ቀድሞ ቶሎ ለውጥ የሚያሳየው ቲ3 ቲ4 የምንላቸው ሳይሆኑ ቲኤስኤች የሚባለው ነው። ለዛም ነው እሱ የምንመርጠው። ስለዚህ ስናሰራ እነዚህን ቲኤስኤች ብለን እናሰራለን። ከዛ ደግሞ እነዚህ ሆርሞኖቻችን ከእንቅርት የሚመረቱት ያልናቸው ደግሞ በአብዛኛው ፍሪ ፎርም የምንላቸው አሉ፣ ወይ ደግሞ ከፕሮቲን ምናምን ያልተጣበቁ በአብዛኛው እሱን ማሰራት እንመርጣለን። ስለዚህ ሶስቱ ይታዘዛሉ። እንደ አቅም ሁኔታ ማይተን አንዳንድ ቴስቶቹ ውድ ስለሆኑ በጣም አስፈላጊ በተለይ አዲስ ለሚመጡ ታካሚዎች ቴስቶቹን ነው፣ እሱ እናዛለን። ቀጥሎ እነዚህ ነገሮች የሚነግሩን የእንቅርቱን ስራ ነው። ስለዚህ እብጠት አለ ወይ፣ እድገቱስ እንዴት፣ የተለየ ነገር አለን ወይ ብሎ ለመለየት ደግሞ የምንጠቀምበት አልትራሳውንድ ነው። ስለዚህ በዋናነት በጣም አስፈላጊ የሆኑት አልትራሳውንዱና እነዚህ የእንቅርት ሆርሞን ሁኔታ የሚያሳዩ ናቸው። ሌሎች ተጨማሪ እንደ ሁኔታው ደግሞ እናዛለን። ለምሳሌ አልትራሳውንዱ ላይ ሲያዩት ባህሪውን ከተጠራጠሩትና ወደ ካንሰር የሚያደላ ነገር አለ እሱን ቼክ አድርጉ የሚል መልእክት ከመጣለን ወደ ናሙና እንሄዳለን። ናሙና አወሳሰዱም የራሱ ምክንያቶች አሉት። ሌሎች ደግሞ የምናዝባቸው ለምሳሌ ሲቲ ስካን ልናዝ እንችላለን። ሲቲ ስካን ደግሞ እንደ አስፈላጊነቱ በተለይም ካንሰር ሲሆን ካሉት ከአካባቢው ካሉት አካላት ጋር ያለውን ግንኙነት ለኦፕሬሽን ተዘጋጅተን እንድንገባም እና መሰራጨት አለ የለም ለማለት ሲቲ ስካን እናሰራለን። ሌላኛው እንግዲህ አሁን ሀገራችን ላይ አንድ ቦታ ተጀምሯል። የታይሮይድ ስካን የሚባል ምርመራ አለ። እሱ ደግሞ በዋናነት ለምሳሌ የእንቅርት በኤክሰስ ማን ነው የሚረጭ አይነት እንቅርት ያለበት ሰው ላይ እንዴት የሚረጨው የቀኙ ነው የግራው ነው ወይስ ጠቅላላ እንቅርቱ ነው፣ እነዚህም ብሎ ለመለየት የሚረዳን አይነት ምርመራ አለ። ታይሮይድ ስካን ይባላል። እሱ ጋር ተያይዞ በኋላ ላይ ካነሳ ነው ከእንቅርት ካንሰርም ጋር ለማከም ይረዳናል። ግን ጠቅላላ ባለ ሁኔታ በዋናነት የምንፈልጋቸው የሆርሞኑና አልትራሳውንድ ነው። እነዚህ ነገሮች በጣም ወሳኝ ናቸው። መልካም። እስኪ እንግዲህ የተወሰነ ደግሞ ማስታወቂያ ሰምተን እንመለሳለን። ወደ በኋላ ላይ ደግሞ መከላከያዎቹን እንዳጠቃላይ አድሬስ እናደርጋለን። ተመልካቾቻችን የተከታተላችሁ የምትገኙት ጤናው በቤትዎ ነው። ከእንቅርት ህመም ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል።
ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ ያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። መልካም። እስቲ እስካሁን በተለይ ምልክቶቹን አየን፣ የምርመራ አማራጮቹን አየን። በተለይ ደግሞ ከሆርሞን ምርመራ በተጨማሪ ደግሞ የዚህ አልትራሳውንድ፣ የሲቲ ስካን የመሳሰሉት አማራጮች በጣም ወሳኝ ናቸው ለመለየት። ከሂስትሪው በተጨማሪ ሕክምናው በእኛ ሀገር እንደው ምን ላይ ነው? ምን አማራጮች ናቸው ያሉት? በተለይ ደግሞ ወደ ካንሰር ኬዝም ሲያድግ ያሉት የሕክምና አማራጮች ምንድን ናቸው የሚለውን እስኪ ሰዓታችንም እየደረሰ ነው፣ አጠራጠር ገር እናንሳድግ። ያው ወደ ህክምና ስንሄድ ደግሞ እንደምናገኘው ለምሳሌ አንድ ታካሚ እንቅርት ባጭ ያለው እንበል ሲመጣ ስናየው ሆርሞኑ ኖርማል ከሆነ እና እብጠቱ ትልቅ ከሆነ እንዲሁ ክትትል ልናደርግ እንችላለን። በምን አይነት መልክ ነው? አንድ የሚጠቀማቸው ምግቦች በተለይ ጨውን አዮዲን እንዲኖረው እንመክራለን። በተጨማሪ ለቀዶ ህክምና የሚዳርገው ነገር ካለው ለምሳሌ እድገቱ በጣም የተዛባ ከሆነ የደም ቧንቧ መጫን ካለው መተንፈሻውምና እድገቱ ወደ ውስጥ ከሆነ ወደ ኦፕሬሽን ልንሄድ እንችላለን። ሌላኛው ደግሞ ቀጥሎ የሆርሞን መዛባቱ፣ ያ ሆርሞን መዛባት ማነስ ከሆነ የሱን ስራ የሚተካ መድኃኒት እንሰጣለን። የሚረጭ አይነት የምንለው አይነት ከሆነ ደግሞ ወይ ኤክሰስ ሰውነታችን ከሚፈልገው በላይ የሚያመርት ከሆነ ደግሞ አንታይ ታይሮይድ የምንላቸው መድኃኒቶች አሉን። እነሱን ሆርሞኑ እንዲያስተካክልን እንሰጣለን። ከተስተካከለ በኋላ ደግሞ ኦፕሬሽን ይሁን ወይስ ክትትል ይበቃዋል የሚለው እንደ ሂደቱና እንደ እድሜ ይወሰናል። ቀጥሎ ደግሞ ህክምናው ካንሰር ሲሆን ነው። እንግዲህ የእንቅርት ካንሰር አሁን ትንሽ ቁጥሩ እየጨመረ ይመስላል ከድሮውም። ምናልባት የመመርመር አቅማችንም ህክምና የመስጠት እንትናችንም ስለተቀየረ ሊሆን ይችላል። ቁጥሩ ግን በጣም እየጨመረ ነው። ህክምና እንግዲህ የእንቅርት ካንሰር ላይ ስንመጣ በተለምዶ 4 አይነት አሉን። አራተኛው ትንሽ ጊዜ የማይሰጥም ቶሎ ህይወት የሚወስድ አይነት ነው። ሌሎቹ ቀለል ያሉ ናቸው። በተለይ የመጀመሪያ 2 አሉን። እነሱ በጣም ጥሩ ናቸው። ህክምናቸው ትንሽ ለየት የሚለው ምንድነው? እንደሌላው አይነት ካንሰር አይደለም። ዋና ህክምናቸው ቀዶ ህክምና ነው። ስለዚህ ለሱ ሲባል ጥሩ አውትካም እንዲኖረው ቶሎ መምጣት ያስፈልጋል። ሳይሰራጭ እንደዚህ ከተገኘ ከኦፕሬሽኑ በኋላ የተለየ ተጨማሪ መድኃኒትም ተጨማሪ ነገሮችም ሳይጠይቀን በቀላሉ የሚታከሙ ናቸው። መልካም ዶክተር ጳውሎስ ላይ የሚጨምርልን ካለ ባጭሩ። ስለዚህ አብዛኛው ጊዜ ህክምናውን ማቋረጡ ላይ ጥንቃቄ ይፈልጋል። በተለይ በብዛት በድንገተኛ ክፍል ላይ የሚገጥሙን ታካሚዎች ድንገት ይሄንን የታይሮይድ ሆርሞን መብዛት ወይ ማነስ ህክምናውን ድንገት ሲቋረጥ የሚፈጠሩ ከባባድ ጉዳቶች ይዘው ነው የሚመጡትና ቅድም ያነሳናቸው የልብ ጤና፣ የአጥንት ጤና፣ የአእምሮ ጤና ብዙ ቦታ ነው ኢፌክት ያለውና ህክምናው መቋረጥ የለበትም፣ ክትትል ያስፈልገዋል የሚለው ነገር ማንሳት ፈልጋለሁ። እንደ ስትሮክ ነው ድንገት ከተቋረጠም ህክምናው ያው እንደ ኢመርጀንሲ ነው። ሜዲካል ኢመርጀንሲ ከምንላቸው ውስጥ ድንገት የመጣ የታይሮይድ ሆርሞን መብዛትና ድንገት የመጣ የታይሮይድ ሆርሞን ማነስ መድኃኒት ሲቋረጥ ብዙ ጊዜ ማጋጠም እድሉ ከፍተኛ ስለሆነ እንደ ኢመርጀንሲ ነው መታከም የሚኖርበት። በጣም ጥሩ። በመጨረሻም ለማጠቃለል በተለይ እንደ እንቅርት ያሉ ህመሞችን ለመከላከል መደረግ ያለባቸው አማራጮች እንደኛ ሀገር ኮንቴክስት እንደው ምን ናቸው የሚለውን ለማጠቃለያ ሀሳብ እናንሳ። ስለዚህ ትልቁና ዋናው የምግባችን ላይ የአዮዲን መጠኑን መቆጣጠር ያስፈልጋል። ያ የአዮዲን መጠን መቆጣጠር የሚያግዘን ብዙ ጥቅም አለው። የታይሮይድ ሆርሞንን እንዲመነጭና በትክክል ስራውን እንዲሰራ የአዮዲን ንጥረ ነገር የግድ ያስፈልጋልና ያ አዮዲን የሚገኝባቸው ምግቦቻችን
በጨው ሊሚት ብቻ አድርገን ጨውን አዮዳይዝድ ብቻ አድርገን መቀመጥ ያለብን አይመስለኝም። ሪኮሜንዴሽኖቹንም ስናይ ዓለም አቀፍ ሪኮሜንዴሽኖች ምግቦቻችን ላይ ፎርቲፋይድ መሆን አለበት። የምንጠቀማቸው ዴይ ቱ ዴይ የምንወስዳቸው ምግቦች ከጨው በተጨማሪ ማለት ነው ፎርቲፋይ አድርገን አዮዲን ተጨምሮባቸው በበቂ ሁኔታ ኖሯቸው እንደገናም ያንን አጠቃቀማችንን በደንብ ዶክተር ይስሐቅ እንዳለው ጨው አጠቃቀማችን እሱን ማየት ይፈልጋል ማለት ነው። ከባህር እንስሳት ጋር በተያያዘ አጠቃቀማችን የተወሰነ ሊሚትድ ቢሆንም እነዚህን የባህር እንስሳትን ከአሳ ጋር በተያያዘ የባህር አትክልቶችን እነዚህን መጠቀሙ የበለጠም ያግዛል። አዮዲን ካላቸው ምግቦች ውስጥ ተጨማሪ እነሱም የተሻለ ስላላቸው ማለት ነው። የእንስሳ ፕሮዳክት ከምንላቸው ውስጥ ወተት ላይ በተወሰነ መልኩ ስላለ እሱም ያግዘናል ተጨማሪ ማለት ነው። ከጨው በተጨማሪ እንግዲህ ዳቦ እንጀራ ላይ ፎርቲፋይ ይሁን ነው የምትለን ዶክተር? አዎ ዱቄቶቹ ላይ ቢገባ የተሻለ እድል ይሰጣል። ብዙም ታካሚዎቻችን ብዙም ህዝባችን የሚጠቀማቸው ምግቦች ስለሆኑ እነዚህ ያግዛሉ። መልካም ዶክተር ይስሐቅ ያው እንደተባለ ሆኖ ያው ቀጥታ ጨውን ብቻ ማሰብ ላይ ያዋጣን ይችላል። ያው አሁን ላይ ያው ፎርቲፋይ የሆነው ስለሆነ የህግ ማቀፍም ያስፈልጋል። ከብዙ ጥረትም በኋላ የተገኘ ስለሆነ ነው። እሺ ያው እነዚህ በዋናነት አትሊስት ያለንን አሁን ቅድም ጨውንም እንደዚህ ያልነው ለምን እርግጠኛ የሆነውን አትሊስት እሱን መንከባከቡ ያዋጣናል። በተቻለ መጠን ደግሞ በተለይ ቅድም ያልናቸው ከባህር የሚገኙ እንስሳትን እነሱ ደግሞ ቀጥታ አዮዲን ያለው ነገር ስለሆነ እነሱንም ተጨማሪ አክሰስ ኖሮን እንጠቀም ደግሞ የተሻለም እንጠቀማለን። ጨውን ፎርቲፋይ ከማድረግ በተጨማሪ ሌሎች ምግባችን ላይ ፎርቲፋይ ማድረግ እንዲሁም ደግሞ ከባህር ላይ የሚገኙ የባህር አሳ የባህር እንትኖች አትክልቶች ነገሮች ናቸው ዊድስ የሚባሉት ናቸው ሲዊድስ የሚባሉት እነሱ በጣም አዮዲን አላቸው ማለት ነው። መልካም ይሄኛው የሚሳካው እንግዲህ ምናልባት ያው ቀይ ባህርን ስናገኝ የሚሳካ ይሆናል። እንግዲህ ከዛ መራቃችን ያመጣው ጫና እንዳለ ግምት ውስጥ እንዲገባ ለማለት ነው። ዶክተር ይስሐቅና ዶክተር ጳውሎስን ሁለታችሁም ከልብ አመሰግናለሁ። ዶክተር ጳውሎስ በጥቁር አንበሳ ስፔሻላይዝድ ሆስፒታል የውስጥ ደዌ ስፔሻሊስትና የስኳርና የሆርሞን ሕክምና ሰብ ስፔሻሊስት ነው። ከልብ እናመሰግናለን። አይ ቲንክ ከኔ ጋር የመጀመሪያ እንግዳይ ነህ። ከልብ አመሰግናለሁ። ዶክተር ይስሐቅ ሱጋ የቀዶ ሕክምና ተባባሪ ፕሮፌሰር ናቸው በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ፣ እንዲሁም የእንቅርትና ጡት ካንሰር ቀዶ ሕክምና ሰብ ስፔሻሊስት የጉዳዩ ባለቤት። በዚህ ህክምና ብዙ ጊዜ ቆየ ዶክተር? በአጋጣሚ ያው ብዙ አይባልም። በጣም አሪፍ። እኔ ሁለታችሁንም ከልብ አመሰግናለሁ። ተመልካቾቻችን የዛሬው የጤናው በቤቶ ከእንቅርት ህመም ጋር በተያያዘ ያነሳነው ሀሳብና አስተያየት ይህን ይመስል ነበረ። ከመላው ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ቆየው። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን።